ሰላም ሰላም የኔ ውድ ተወዳጅ ቤተሰቦች እንዴት ናችሁ? በያላችሁበት ሰላምና ጤና ፍቅርን አብቼ እመኝላችኋለሁ። ላይክ ሰብስክራይብ በማድረግ ቤተሰቡ ነው። በነገራችን ላይ ይሄ ጊዜ አልናፍቃችሁ? በጣም እኮ የሚናፍቁ ጊዜ የማይረሳ በጣም ብዙ ሚሞሪ ያለበት ጊዜ ነው እና በተለይ አብዛኛው ኦዲየንስ በጣም በጉጉት ታይሙን ጠብቆ ገቡ ያልገቡ ብሎ የሚጨናነቅበት በቃ ካሁን መጡ ብሎ ስልኩን አስር የሚከፍትበት ጊዜ ነበር እና ይሄ ጊዜ እውነት ለመናገር በጣም ነው የሚናፍቀኝ። አንዳንዴ ያው መቼም ወደኋላ ተመልሰን ጊዜ መመለስ አንችልም አይደለ? ያው ወደፊት ነው እና በነገራችን ሩቴ የሚዲያው መሪ በተለይ የቡታጅራ አምባሳደር መሆን አለባት እና በተለይ ለብዙዎች እንግዲህ የዩቱበር የስራ ምንጭ የሆነችው ሩታ ናት። ምንም ጥርጥር የለውም። በተለይ አብርሽ እንግዲህ ከአብርሽ ቀጥሎ ነው አብዛኛው እዚህ ጋር የምታዩት ጀማ ዩቱበር የሆነው አይደለ? አልተሳሳትኩኝም። እንዲሁ ደግሞ ሙቤ አንድ የተናገራት ቃል አለች እና እስኪ እሷን ኮሜንት ላይ አስቀምጡልኝ። አብርሽን የሆነ ነገር ብሎታል ስለ ሩታ ማለት ነው። ጥሏት ሲሄድ ያለው አንድ ነገር አለና እስኪ እሱን ኮሜንት ላይ አስቀምጡልኝ። ያስቀመጠውን ሰው ደግሞ ላይክ እናደርገዋለን፣ ኮሜንት እናደርገዋለን፣ ሪፕላይ ያደረግም ማለት ነው። እዚህ ጋር ደግሞ እንደምታዩት አቤላ ነው። አቤላ እንግዲህ አሁን ላይ ከሩታ ጋር ያለው ግንኙነት በጣም የሚያስጠላና ደባሪ ነው። በተለይ በጣም ብዙ እንደ እህትና እንደ ወንድም የሚያሳልፉበት ጊዜ አለ። በጣም የሩታ መከታ የሩታ ጠበቃ እስከሚመስል ድረስ እንግዲህ ከአብርሽ ጋር የተጣለበትም ጊዜ ነበር። አሁን ላይ ደግሞ በተገላቢጦሽ አይን ሽላፈር ያለበት ሁኔታ ነው ያለው። በተለይ ከሄርሜላ ጋር እንግዲህ በጣም አሁን ላይ ቤስት ናቸው። አብርሃምና ሄርሜላ አብሮ እንዲሆኑ የማያደርገው ጥረት የማይፈልጠው የማይቆርጠው ነገር የለም። ግን ደግሞ አንዳንድ ጊዜ በወዳጃችሁ ነው የምትከዱት። እውነት ለመናገር ከወዳጅ ጠላት ይሰውራችሁ አለም ቤተሰብ የሚባለው እና ሩታ እንግዲህ በዛም ወጣ በዚህ ወረደ በምንም አይነት መንገድ ልጥሏት የምችሉ ሴት አይደለችም። ሁልጊዜ ጀግና ናት። ሁልጊዜ እንቁ ናት። ለዛም ነው እኛ ሩታ የምንለው ካለ ምክንያት አይደለም። እዚህ ጋር ደግሞ ማርክ ነው። ማርክ ወንድማችን፣ በነገራችን ላይ እኔ ለማርክ ቃል የለኝም። ታውቃላችሁ ማርክ በጣም ብዙ ዋጋ ከፍሏል። በተለይ ሁለቱ እንዲታረቁ ብዙ ነገሮችን ሄዷል። ግን ደግሞ ነገሮች ያው አያስተካከል ሲሉ ከነሱ መሀል ወጥቶ ከካሜራ ጀርባ ማድረግ ያለበት ነገር ያደርጋል። በነገራችን ላይ ሩቲ አሁንም ድረስ ለማርክ ያላት ክብር ለማርክ ያላት በቃ እንዴት ልበላችሁ በጣም እንደ ወንድሟ የምትወደው በጣም ማርክ ማስተዋይ የሆነ ሩቲ ደግሞ ለማርክ ያላት ቦታ የተለየና እየተለየ ነው። በነገራችን ላይ ይሄ ፎቶ የክትትል ጊዜ ነበራትና ክትትሏን ልታይ ሆስፒታል ሄዳ ነው። ይሄ ፎቶ ምናልባት የምታስታውሱ ከሆነ አጎት ልትሆን ነው እና እስኪ እና ልጄን ቼክ አፕ ልደረግ ነው ብላ ይዘው ሄዳ ነው። እዚህ ጋር ደግሞ ሩታዬ ከአብርሽ እናትና ከአብርሽ ጋ ናቸው። እውነት ለመናገር ይሄ ጊዜ በጣም የሚናፍቀኝ እኔ የሚመለስ ቢሆን ቢቻል ወደኋላ መመለስ ብንችል ኖሮ እውነት ለመናገር በጣም ደስ ይለኛል ነበረ ማለት ነው። እና የኔ ወዶች ማለት ነው እዚህ ጋር በጣም ፈገግ ብለው በጣም ደስ ብለው ማዘሩን በጣም ደስ ብሏት፣ በነገራችን ላይ ጋሼ አለ ግን ፎቶን ስላላስገባሁት ነው። እና ይሄ ጊዜ በጣም ውብ የሆነ ጊዜ ነው። በቃ እንዴት ልበላችሁ፣ በተለይ በጣም ቤተሰቡ የወደዳት በቃ እንዴት ልበላችሁ፣ በጣም በቃ የሆነ ይሄ የፌሽታ ታይም ነበረ እና አሁን ላይ አስባችኋል? አብሮ ቢሆኑ በተለይ ልዑል አብሯቸው ሆኑ በተለይ ከዚህ ጀማ ጋር አብሮ በቃ በሰላም በፍቅር ቢሆኑ እንዴት ደስ ይላል። ካልሆነም እንግዲህ ደግሞ ሩታችንን በቃ በሰላማዊ መንገድ እንድትተዋት ብቻ ነው እኛ የምንፈልገው። እዚህ ጋር እንግዲህ ሩቲ ማሜና አብርሃም ናቸው። ይሄም እንግዲህ ሩቲ ቤት ወይም ደግሞ አብርሃም ጋር አብረው ሆነው ነው። ይሄም በጣም ደስ የሚል ጊዜ ነበረ። በነገራችን ላይ የሩታ ማሚ በጣም አስተዋይ፣ ንግግር አዋቂ፣ በጣም እንዴት ነው ለነገሩ ሩቲ ስኬት ነው የመጣችሁ ከእናቱ አይደል እንዴ የምትመጣው በቃ በተለይ ሁለቱን እንደለያዩ ራሱ ብዙ ሀሳቦችን ሲያካፍሉ ነበረ። በተለይ ብዙ ጊዜ ለምንድነው ሚዲያ ላይ ወጥተው መልስ የማይሰጡት ሲባሉ አልፎ አልፎ ይመጣሉ። ሲመጡም ደግሞ የሚሰጧቸው ሀሳብ በጣም ደስ የሚሉ በተለይ ለነሱ ብቻ ሳይሆን ለኦዲየንስ ለተመልካችም አስተማሪ የሆኑ መልእክቶችን ነበረ የሚያስተላልፉትና አሁንም እንግዲህ እኔ ልጆች እንዲለያዩ አልፈልግም፣ ሰላም ፈጥረው አብሮ እንዲሆኑ የምፈልገው ነው ሁሌ የሚሉት። እውነት ለመናገር አሁን ላይ ያለው ነገር በጣም ቢያስጠላም ግን በጣም መልካም የሚባሉ የማይረሱ ጊዜያቶችን አሳልፏል። አብርሽና ሩቲ ደግሞ በጣም ነው የሚዋደዱት፣ በጣም የሚፋቀሩት ስቲል ናውም ድረስ ማለት ነው። ለምን አትሉኝም? ብዙ ጊዜ ሄርሜላ ለመታየት ከሆነ በፕራንክ ነው እንደሚወዳትና እንደማይወዳት የምትፈት ነው። ይሄ ደግሞ ትክክለኛ ፍቅር አይደለም።
ብቻ ሩታዬ ንግስታችን፣ አንቺ ብቻ ደህና ሁኚ፣ አንቺ ብቻ ሰላም ሁኚ፣ አንቺ ብቻ ከነ ልጅሽ ክፉ አይንካሽ። እኛ እህቶች እንወድሻለን፣ እናከብርሻለን። ሁልጊዜ ከፍ ብለሽ ነው ማየት የምንፈልገው። ብዙ ሰዎች አንቺ እንድትሰበሪ፣ አንቺ የበታችነት ስሜት እንዲሰማሽ፣ አንቺ ከፍቶሽ እቤት እንድትቀሪ ብዙዎች እንደዛ የሚፈልጉ አሉ። ግን ነው መቼም ይናፍቃቸዋል ማለት ነው። መቼም በጣም ይናፍቃቸዋል። የኔ ወዶች ስለምትከታተሉ ስለምታዳምጡ በጣም አድርጌ አመሰግናለሁ። እወዳችኋለሁ። ባባይ